ኢትዮጵያ ውስጥ ትልቅ የቤት ስራ የሚመስለው ይህ ሀገር የጋራ ታሪክ አለው ወይ የሚል ነው። ምንድነው በዚህ መጽሐፎ ላይ ስለ ጋራ ታሪክ ዋና ሐሳቦት? ጋራ ታሪክ አለ። አንደኛ ስንኖር የነበረን ማለት አንዳንድ ሰዎች ብሔር ብሔረሰቦች የሚባለው ቃል ከመጣ ጀምሮ ብሔር ብሔረሰቦች የተሰበሰበን የሚመስላቸው ሰዎች አሉ። አይደለም፣ እዚህ ሀገር ላይ ብዙ ነበሩ። አንዳንዶቹ እኮ የሌሉም አሉ። በታሪክ የምናውቃቸው የሌሉ የህዝብ አይነቶች እኮ አሉ። እና የጋራ ታሪክም ነበረን። እዚህ ጋር የጋራ ታሪክ ሊኖረን የቻለባቸውን መንገዶች አንስቻለሁ። ሶስተኛው ጦርነት እንደ ማንኛውም ሀገር ስንዋጋ ኖረናል። እኛ በተለይ ጦርነት ትልቅ ዋጋ ስለምንሰጠው ጦርነት አለ ማለት ነው። አሸናፊ ተሸናፊ አለ። አሸናፊው ተሸናፊው ሀገር ሄዳል። ተሸናፊው ወደ አሸናፊው አካባቢ ይመጣል፣ ባህሉን ያመጣል። ይሄ አዲስ ነገር አይደለም። በነገራችን በዓለም ላይ የነበረ ነው። እንዲህ ሆኖ መኖር የነበረ ነው። እና በዛ ምክንያት ባህል ነገር ይመጣል። እኛ ሀገር አሁን ጣሊያን 5 ዓመት በቆየባቸው እኮ ስንት ባህል እኛ ሀገር ቋንቋ እንኳን ስንት ነገር የጣሊያን አሁን የግንባታ አካባቢ ብትሄድ አብዛኛው ምተው የጣሊያን ቋንቋ ነው። ገራጅና ግንባታ ነው። እንደውም ምንድነው የሚባለው? የቤት ገንቢው በአማርኛ ወይ በኦሮሞኛ ወይ በትግርኛ ይናገራል። ቤት ሰሪው በጣሊያንኛ ቤቱ የሚሰራው፣ ኢንጂነሩ ደግሞ በእንግሊዝኛ ነው። የኛ የቤት ግንባታ ችግር አንዱ ከዚህ ነው የሚመጣው ይባላል። ሶስቱም በተለያየ ቋንቋ ነው ስራ የሚሰሩት። ይሄ የሆነው እኮ በባህል መወራረስ ምክንያት ነው። አንዱ በሃይማኖት ሁለቱ ትልልቅ ሃይማኖቶች ከሰሜን፣ ደቡብ፣ ከምዕራብ፣ ምስራቅ ደርሰዋል። ስለዚህ የጋራ ታሪክ እንዲኖረን ያደርጋሉ። ያ ማለት ምን ማለት ነው? ከአንድ ቦታ የተነሳ የሃይማኖት አስተማሪ ሌላ ቦታ ሄዷል። ለምሳሌ ጅማን ታሪክ ስታይ እኮ አንዳንዶቹ ጅማ ውስጥ የእስልምና ሃይማኖት ትምህርት ያስተማሩ ሰዎች ከጎንደር ነው የመጡት። ወደ ጠጋ ብለህ ደግሞ ወደ ደቡብ አካባቢ ደግሞ ወደ ሀዲያ ወደ ምን ስትመጣ ደግሞ አንዳንዶቹ ከሀረር፣ አንዳንዶቹ ደግሞ ወደ ታች በተለይ ጊቤ አካባቢ አሁን አንዳንዶቹ የሃይማኖት የእስልምና መምህራን ከባሌ ከሼህ ሁሴን አካባቢ ነው የመጡት። ስለዚህ ጋራ ታሪክ በዚህ ምክንያት ይፈጠራል። ሁለተኛው ንግድ፣ የንግድ መስመሮች፣ የሲራራ የንግድ መስመሮችን እዚህ ያስቀምጫለሁ። ከሰሜን ደቡብ፣ ከምዕራብ ምስራቅ ሲሄዱ የነበሩ ንግድ በጠባዩ ሶስት ነገር ይዞ ይሄዳል። አንደኛ ሸቀጥ ይዞ ይሄዳል። ሁለተኛ ባህል ይዞ ይሄዳል። ሶስተኛ እምነት ይዞ ይሄዳል። የእምነት አስተማሪዎች የነጋዴዎችን መስመር ተከትለው ነው የሄዱት። ስለዚህ በዚህ ምክንያት የንግድ ልውውጦች ሲደረጉ የንግድ ልውውጥ የባህል ልውውጥ ነው በራሱ። እኛ ሀገር አሁን ብዙ ነገሮች አሁን እኔ እናንተ እንዲህ አይነት ኮት ሱሪ በኢትዮጵያ ባህል ውስጥ አልነበረም። ይሄን ኮትና ሱሪ ስትገዛ ግን ከረባት መልበስ፣ ፕሮቶኮል የሚባል ነገር ከዚህ ጋር የሚሄድ ነው የማይሄድ ነው የሚባል ይሄ ባህል ነው። ይሄን ወረስ ነው ከሸቀጡ ጋር። ነጋዴዎችም እንደዚህ አይነት ነገሮችን ወስደዋል። እንዲህ አይነት የጦርነቶች የፈጠሩት ደግሞ የባህል መወራረስ አለ። ከአንዱ ወደ አንዱ መሄድ። ለምሳሌ አሁን በኢትዮጵያ ውስጥ ፈረሰኛ ጦር አብዛኞቹ ባህል ነው። ይሄ የመወራረስ ባህል ነው። በጦርነት ምክንያት ከአንዱ ወደ አንዱ ቦታ ለምሳሌ የኢብን ኢብራሂም አልጋዚ ጦርነት አይተህ ከሆነ ትግራይ ድረስ ይቷል። በዚህ ጦርነት ምክንያት የተፈጠሩ የባህል መወራረሶች አሉ። ይሄ የፈጠራቸው ነገሮች ደግሞ አሉ። እነዚህ አይነት ነገሮች። እንደገና አራተኛው የተፈጥሮ ችግሮች፣ ወረርሽኝ፣ የመሬት መንቀጥቀጥ፣ ድርቅ፣ ቸነፈር፣ ረሃብ አይነት ነገሮች ሲፈጠሩ ደግሞ አንዱ ህዝብ ከአንዱ ቦታ ተነስቶ ሌላ ቦታ ይሄዳል። እንዳሁን አይደለም። በመሬት ጥበት የለም። ያኔ እዛ ቦታ ስትሄድ በጎ የሚቀበል በክፉ የሚቀበል አይነት ሊያጋጥም ይችላል። ባህላዊው ነው እሱ ጉዳይ። በደቡብ ኢትዮጵያም በሰሜን ኢትዮጵያም ታሪክ ስትሄድ ከሌላ ቦታ የመጡ ሰዎች ታሪክ ትጽፋለህ። በባህላዊ ትርክቶቻቸው ውስጥ አለ እንደዚህ አባታችን ከዚህ ቦታ መጥቶ አያታችን ከዚህ ቦታ መጥቶ። በነገራችን ላይ አንድ እንደው ኢትዮጵያን አንድ የሚያደርገን አንድ የትርክት ነገር የሁሉም ብሔረሰብ ጋር ሄደህ ስታጠና ከዛ ቦታ መጣሁ ማይል ብሔረሰብ እዚህ ነበርኩ የሚል እንደው አታገኝም። አሁን እኛ ነን እንጂ ዛሬ ከገሌ መጣ ምንድነው ሁላችን ታሪካችን ዘምር መጣም ብለን ነው እንጀምሩ። እዚህ ቦታ አልነበርም ከዚህ ቦታ ነው የመጣን ማይል የለም። ይሄ መነሻው ምን እንደው ብንጠራጠረው እንኳን መምጣት ግን የሁላችን ባህል እንደሆነ ያሳየናል። በዚህ ምክንያት የጋራ ታሪክ ስንሰራ ነው የኖር ነው። እና እነዚህን ቁጭ ብለን እድል ስላልሰጠናቸው በተለይ በዘመናዊ ታሪካችን እና ትምህርት፣ ሚዲያ፣ ፖለቲካ የዘመናዊ ፖለቲካ በመጣበት ጊዜ ነው
እድል ስላልሰጠናቸው ቅድም ደግሞ እንዳልኩ የተተዉ የተረሱ ሆን ብለውም ይሁን በመረሳት አይነት ሰዎች ሲመጡ እንዲህ ሲያገናኘን እንደነበረ ዘንግተን የኔ ብቻ ነው ይሄ ታሪክ ማለት ስንጀምር ወይም የነገሌ ብቻ ነው ማለት ስንጀምር ነው ይሄ የጋራ ታሪክ ምንለው ነገር ጥያቄ ውስጥ የገባው እንጂ ቁጭ ብለን ብናይ ተረቶቻችን የማጥናት እድል ገጥሞኛል። ተረቶቻችንን ብታይ ሜጋ ያሳተማቸው ተረቶች አሉ። የኢትዮጵያ ክልሎች የነበሩ ተረቶችን እንደው ብዙ ሰው እሱን ፈልጎ እንዲያነበው በጣም እመኛለሁ። በእንግሊዝኛም ስለተተረጎመ እዛ የሶማሌ ተረት አለ፣ የአፋር አለ፣ የደቡብ አለ፣ የቤኒሻንጉል አለ፣ የጋምቤላ አለ፣ የትግራይ አለ፣ የአማራ ክልል አለ፣ የሐረሪ አለ። በዛ ጊዜ የነበሩ 9 ክልሎች አለ የነበሩት የነሱ ተረቶች ተጽፈው ይኸው ሁለት ነገር ታያለ። እንደው ለማስተዋል እንዲችል ሰው ሁለት ነገር ብቻ አንስችላለ። በየትኛውም ብሔረሰብ ባህል አንበሳ ሰነፍ አይደለም። በየትኛውም ብሔረሰብ ተረት ውስጥ የጦጣ ሞኝ የለም። አንድ ነው ተረት ትዕምርታችን አንድ ራሱ ተረት የሶማሌ ክልል ተብሎ የተተረተውን ተረት የአማራ ክልል ሆኖ ታገኘዋለህ። የአማራ ክልል ብሎ የተተረተውን የትግራይ ሆኖ ታገኘዋለህ። መቼቱ ብቻ ነው የሚቀየረው። መቼቱ ስሙ የሰውየው ምኑ ይቀየርና አንዳይ ተረት አለ። እንዴት እንደዚህ አይነት ሊፈጠር ይችላል? ይሄ እኮ የባህል መወራረስ ቅድም እንዳልኩ የባህል መወራረሶች በተለያየ ምክንያት የሚመጡ የባህል መወራረሶች። ሌላው ትንሽ እንደ አንዳንድ የምሁራንን ቢያዩት ብለው ስም አወጣጣቸው ትርጉሙ ኦሮሞኛም ይሁን ጉራግኛም ይሁን አማርኛም ይሁን ትግርኛም ይሁን ወይም ሲዳመኛም ብለው ወላይትኛም ብለው የኛ ስሞች ስነ ልቡናቸው ተመሳሳይ ነው። አብዛኛዎቹ ጀግንነትን፣ ኃይለኝነትን፣ ጉልበተኝነትን እና ደግሞ ያንተን የውስጥ ምኞት ፍላጎት የመግለጽ አሁን የመጡ ስሞች ናቸው። በነገራችን ላይ አብዛኛው አንዳንድ ሰው ከሃይማኖት መጽሐፍት ለመውሰድ ሞክረዋል። አንዳንድ ለስም ደስ የሚሉ ነገሮች ለማምጣት ብሎ ያመጣው ወደ ታሪክ ብንሄድ እንደሱ አይደሉም። የስም አወጣጣችን ባህል ተመሳሳይ። ስለዚህ በጋራ የነበርንበት ነገር ከሌለ የጋራ ነገር እንዴት ኖረን ታዲያ? ያንን በትክክል አልተጠቀምንበትም። ያንን በትክክል አላወጣነውም። ለዘመናዊ ሀገረ መንግስት ግንባታ አልተጠቀምንበትም። አሁን ለህብረ ብሔራዊ አንድነት አልተጠቀምንበትም ብለን ራሳችንን መውቀስ ተገቢ ይመስለኛል። አልነበረንም በሚለው ግን እኔ አልተስማማውም። እዚህም ላይ እሱን ነው ለመግለጽ የሞከርኩት። ወደ ሀገረ መንግስት ከመጣ አይቀር የኢትዮጵያ ስብራት የትኛው ላይ ነው ያለው? የሀገረ መንግስት ነው ወይስ የብሔረ መንግስት ግንባታ ላይ ነው? ሁለቱም ላይ ችግር አለብን። የኛ ሀገረ መንግስት አመሰራረት በዓለም ላይ የተለየ አይደለም። ብዙዎቹ ሀገረ መንግስቶች የተመሰረቱት በግዛት ማስፋፋት ነው። ይሄ ከጀርመን የተመሰረተችበትን፣ ፈረንሳይ የተመሰረተችበትን፣ ሌላ ቀርቶ የቅርቡ አሜሪካ የተመሰረተችበትን ብናይ በዛ የተመሰረተ ነው። ሀገረ መንግስቱ ከተመሰረተ በኋላ ግን በሀገረ መንግስቱ ውስጥ ያሉትን ሰዎች ወደ አንድ ሀገራዊ አንድነት ለማምጣት የሰራነው ስራ ነው በጣም ከባድ፣ ሀገረ መንግስቱን ከባድ ያደረገብን። ምን ማለት ነው? ምን አይነት ፕሮጀክት ነው የተከተልነው? የተከተልነው ፕሮጀክት አለ። ለምሳሌ ዘመናዊ ኢትዮጵያን እንኳ ታሪክ ብናይ እምነትን በተመለከተ በተለይ እንደሱን ትተን ብዝሃነትን የእምነትም የቋንቋም የባህልም የአካባቢም የብዙ ብዝሃነት ስላለ የጾታም የተለያየ አይነት ብዝሃነትን በተመለከተ ለማካተት ያደረግነው ጥረት፣ ዘመናዊ ስልጣኔን ለመመስረት ያደረግነው ጥረት፣ እንደገናም ደግሞ የሀገረ መንግስቱን ትርክት ስንገነባ ያደረግነው ጥረት ትንሽ ፈተና አምጥቶብናል። ለምሳሌ እንደ ኢትዮጵያ አይነት አገር ውስጥ አንድ ቋንቋ ብቻ እንችል ነበረ ወይ? ለምን ብዙሃ ቋንቋ መከተል አልቻልንም? ከኛ በፊት እንደ ኢትዮጵያ አይነት ብዝሃነት የነበራቸው ሀገሮች ተጠቅመውታል። ለምንድን ነው እሱን በደንብ ልንጠቀምበት ያልቻልነው? ሌሎች ህዝቦችን
ቢያንስ ወደ ንጉስነት እንኳን ለማምጣት ቢቸግረን ወደ ሲቪል ሰርቪሱና ወደ ተለያየ ትምህርትና ይሁነኝ ብለን ማለት በበጎነት ከሰራናቸው በላይ ይሁነኝ ብለን ለመስራት ለምንድን ነው ያልቻልነው? ኢትዮጵያ ውስጥ 80 ምናምን ብሔረሰቦች አሉ። እነዚህ ብሔረሰቦች በሀገረ መንግስት ውስጥ እንዴት እናካት ብለን ቁጭ ብለን በደንብ ለምንድን ነው መስራት ያልቻልነው? የትምህርት አሰጣጣችን፣ የፖለቲካ ዲስኩራችን፣ የትርክት ግንባታችን ይህንን ነገር ሊያደርግ እንዲችል አድርገን ለምንድን ነው ያልሰራነው? እዚህ ላይ የፈጠርናቸው ነገሮች ናቸው። አየህ በኋላ ኢትዮጵያዊነት የሚለውን ነገር የሰራንበት መንገድ ፈታኝ እንዲሆን አደረግነው። ስብራት ገጠመን እዛ ላይ። እሱን ለመጠገን በሚል የተማሪዎች ንቅናቄ ሌላ ርዕዮተ ዓለማዊ መፍትሄ ይዞ መጣ። ደርግ ሌላ ርዕዮተ ዓለማዊ መፍትሄ ይዞ መጣ። የሁለቱም የተማሪዎች ንቅናቄ ውጤቶች ናቸው። ህወሓትም ኢህአዴግን ሲመሰረት እንደዚሁ ሌላ ርዕዮተ ዓለማዊ ይዞ መጣ። በደንብ አልተሳካልን። ለዚህ ነው አሁን ሀገራዊ ምክክር ላይ ቁጭ ብለን የኢትዮጵያን የሀገረ መንግስት ሂደት ላይ የኢትዮጵያን እውነታዎች እንዴት አድርገን እናካታቸው። የኢትዮጵያ እውነታዎች የምንላቸዋል። የኢትዮጵያ እውነታዎች ማለት ነው ኢትዮጵያ ብዙ ቋንቋ አላት። በቃ ይሄ እውነት ነው። ኢትዮጵያ ብዙ እምነት አላት። ይሄ እውነት ነው። በኢትዮጵያ ታሪክ ውስጥ የተፈጠሩ ብዙ አይነት ግፎች ነበሩ። ቅድም ምንለው ይሄ እውነት ነው። በኢትዮጵያ የተለያዩ ስልጣኔዎች ነበሯት። ይሄ እውነት ነው። ኢትዮጵያ የተለያዩ አይነት ህዝቦች አሏት። ይሄ እውነት ነው። ኢትዮጵያ የተለያዩ አይነት ህዝቦች ብቻ ሳይሆን የተለያዩ ህዝቦች በጋራ የሰሯቸው ታሪኮች አሉ። ይሄ እውነት ነው። ከኢትዮጵያ የተለያዩ ህዝቦች የተወለዱ ደግሞ የሁለትና የሶስት ህዝቦች ልጆች ደግሞ አሏት። ይሄም እውነት ነው። እነዚህን አይነት የኢትዮጵያን እውነታዎች እንዴት በሀገረ መንግስት ውስጥ በህግ፣ በስርዓት፣ በባህል፣ በፖለቲካ፣ በአወቃቀር፣ በትምህርት በእንደዚህ አይነት በትምህርቶች እንዴት አድርገን እናካታቸው ብለን ነው ቁጭ ብለን መነጋገር ያለው። ይሄ አለመሆን ነው እነዚህን ነገሮች ለስብራት እንዲዳረጉ ያደረግናቸው። የዚህ ምዕራፍ ቃለ መጠይቅ የመጨረሻ ጥያቄ ይሆናል። ከዚህ በኋላ በሌሎች ሁለት ምዕራፍ የምናነሳቸው እንደተጠበቁ ነው። የዚህ ምዕራፍ የመጨረሻ ማጠናቀቂያ የኢትዮጵያ ሀገረ መንግስትና ብሔረ መንግስት ግንባታን በተመለከተ ካሚንግ ቱጌዘር እና ሆልዲንግ ቱጌዘር በሚባለው እሳቤ ውስጥ በየትኛው መንገድ የተገኘች ሀገር ነች ኢትዮጵያ? እንግዲህ የኢትዮጵያ ሀገረ መንግስትን ስናየው ብሔረ መንግስቱን ብናየው የነበሩትን በማሰባሰብ የተለያየ በማምጣት አይደለም። የነበሩትን ስንል በነገራችን ላይ በታሪክ አጋጣሚ ነገስታቱ ወይም በወቅት የነበሩ መሪዎች አንዳንዶቹን ደርሰውባቸው ራሳቸው ስርዓት ውስጥ ሊያካቷቸው ይችላሉ። አንዳንዶቹ በታሪክ ይሄ እንደዚህ ለመጨረሻ ላይ በአነሳው ደስ የሚለኝ የጋራ ትውስታ የነበረን ህዝቦች ነን። የጋራ ትውስታ ማለት ለምሳሌ እኛ ሱዳን ካለው ሰው፣ እኛ ኬንያ ካለው ሰው ሂደን ቻድ፣ ግብጽ ካለው ሰው ለያንዱ የምንችለው እንደ ኢትዮጵያ የጋራ ትውስታ አለን። በጋራ ልናስታውሳቸው የምንችላቸው ነገሮች አሉ። የሆነ መሪ የሆነ ቦታ መጥቶ ያውቃል። የሆነ ሰው የሆነ ቦታ መጥቶ ያውቃል። እዛ ኖረናል። ስለዛ ታሪክ ሰምተናል። ጅማ ሰው ስለ ጎንደር ከጎንደር በመጡት የሃይማኖት አስተማሪ ምክንያት ሰምቷል። የጎንደር ሰው ስለ ጅማ ከጅማ በመጡት ሰዎች እና እዛ በኖሩት እና እዛ በነገዱት ሰዎች ምክንያት ሰምቷል። በጋራ የሆነ ነገር ሰርቷል። ነገስታቱ እዛ ቦታ ደርሰው ጎፋ ብትሄድ ጋሞ ብትሄድ፣ ጎፋ ብትሄድ፣ ወላይታ ብትሄድ፣ ዳውሮ ብትሄድ፣ ወደዛ ሶማሌ ክልል ብትሄድ፣ ሐረሪ ብትሄድ፣ ቤኒሻንጉል አካባቢ ብትሄድ ሁለት ሰንበለበል የጋራ ትውስታዎች አሉ። እነዚህ የጋራ ትውስታዎች ያሉን ሰዎች አንዴ ልል ሲሆን ስርዓቱ አንዴ ጥብቅ ሲሆን ቆየና ማዕከላዊ መንግስት ደግሞ የጥብቅ ማዕከላዊ መንግስት ከተመሰረተ በኋላ ደግሞ መጣ። ኋላ ፌዴራሊዝሙን ስንመሰረተው ለነበሩት አካላት መብት በመስጠት ነው እንጂ ከሱዳን የጨመርነው ነገር የለም፣ ከግብጽ የጨመርነው ነገር የለም፣ ወይም ከኬንያ የጨመርነው ሆልዲንግ ቱጌዘር ነው።